እንደዚህ መጥቼ እንዲህ ተፈጥሯል ብዬ እንዳወራ አትገፋፋኝ፣ አታስገድደኝ። እንዴ ሀይሚ ካልነገርሽው በምን ያውቃል? እንኳን እሱ ሰው ሁሉ ኮንፊውዝ አድርገሻል እኮ። ምክንያቱም ለህዝብ ማሳወቅ አልፈልግም ካልሽ ለብቻው ንገሪው። ለብቻው እኮ ማግኘት ትችያለሽ እኮ አንቺ። ለብቻው አግኘውና ካፌ ላይ ለምን አትነጋገሩም? በጠረጴዛ ዙሪያ ለምን ቶሎ ለመለያየት ትወስኛለሽ ሀይሚ? እንዲህ በጣም እንደዚህ ማለት እሱንም እያስጨነቅሽው ነው። ግን ታውቂያለሽ፣ እየታወቀሽ ነው። ምክንያቱም የማስታውሰው ነገር የለም ማለት የሚያስታውሰው ነገር ከሌለ ደግሞ አንቺ አስታውሹ። አንቺ ደግሞ ካሜራ ፊት አላወራም ካልሽ ደግሞ ካሜራው እኮ ማስጠፋት ይቻላል። ቬሪ ኢዚ ነው። ከአንተ አፍ እንዲወጣ ነው የምፈልገው ብለሽ ግግም ማለት እርግጠኛ ነኝ። ይህን ቪዲዮ የኔን ቪዲዮ ስትሰሚ ነገ ፕራንክ ነው ብላችሁ እንደምትመጡ 100% እርግጠኛ ነኝ። ምክንያቱም አይነፋም፣ አያስኬድም። እንዲህ ምንም ሳትነግሪው እሱ በግድ ተጨንቃ ሀምጣ ማለት እንዴት ነው? ምንድን ነው የሚያመጣው? እንዴት ነው የሚነግርሽ? ስተቱ ወይም ደግሞ የሰው ወሬ ሰምተሽ ከሆነ እኔ እንደዚህ አይነት ነገሮችን ሰምቻለሁ። አይኖ ሰው ለማጣላት ብዙ ነገር ሊያወራ ይችላል። እኔ እንደዚህ አይነት ነገሮችን ሰምቻለሁ። እንደዚህ አይነት ነገሮችን ደግሞ ስሰማ በጣም ተሰምቶኛል ቡራ። ስለዚህ እባክህን እንዴት ነው ይህን ነገር እውነት ነው ውሸት ነው ብለሽ የነገረሽን ሰው እንኳን ስም ሳታወሪ እኮ መጠየቅ እኮ ትቻለሽ። አንቺ ግን በደፈናው ድፍን አድርገሹ ላይክ ድፍን በቃ አድርገሹ ንገረኝ ስትይው ልጁ ምንም የማስታውሰው ነገር የለም ማለት ኢቭን እንኳን ስህተት ቢኖርበት እንኳን አሁን ቡርኬ ባይዘዌ ኮንፊውዝ ሆኗል። ኮንፊውዝ ስለሆነ ስህተቱን እንኳን ላስታውስ ቢል ማስታወስ አይችልም። በጣም እየተጨናነቀ ነው። ሰው ደግሞ ማስጨነቅ ጥሩ አይደለም። ኦኬ ሀይሚ፣ ሰው ማስጨነቅ ጥሩ አይደለም። በድፍኑ ሾላ ምንድነው የሚባለው? ሾላ በድፍኑ እንደሚባለው አምጣ ምናምን እና በቃ መለያየት አለብን ምናምን። ይሄ እውነት ሀይሚ እርግጠኛ ነኝ 100% እርግጠኛ ነኝ። ሰው ወሬ አውርቶልሽ ከሆነ የሰውየውን ስም ሳትነግሪ አስረጁ። አይ ፕራንክ ከሆነ ደግሞ እኔ ፕራንክ ነው የሚመስለኝ። ምክንያቱም ማለት እንደዚህ የሆነ አይነት ነገር ገጥሞኝ አላውቅም። እኔ እንደዚህ ድፍንፍን ተደርጎ በቃ እኔ ከዚህ በፊት ሚስጥሬን ያወራሁት ይበቃኛል ምናምን እያለች ነው ማን ሀይሚ ማለት ነው። ሚስጥሯን ደግሞ ፐብሊክ ላይ ህዝብ ላይ እንዲሰማባት እንዲታይባት ካልፈለገች በውስጥ መጨረስ ከካሜራ ጀርባ 1 ሚኒት ካሜራ ማናችሁን እኮ 1 ሚኒት ክሎዝ ካሜራ ማለት እኮ ትችላላችሁ። አንድ ጊዜ ግዝጋውቤና እውነታውን ንገሪው። እኛ እንሰማም። የዛን የሚቀርጽ የለም። ልክ አሁን ቀጥሮሽ እንደመጣሹ ካፌ ላይ ተቀጣጠሩና ተገናኝታችሁ በጠረጴዛ ዙሪያ አውሩ እንጂ በድፍኑ በቃ ከአንተ ጋር መለያየት ነው የምፈልገው ምናምን የሚለው ነገር ትንሽ ለእናንተ ኖርማል ነው። ለሚመለከተው ቪዲዮን ለሚያዩ ሰዎች ግን አያም ሹር ነው የምነግራችሁ አለ አይደለም። ቃላቱን መጠቀም አልፈልግም፣ ይቅርብኝ። ይገባቸዋል ብዬ አስባለሁኝ። እና ነገሮቹን እንደዛ ብታዩት ነው የምለው። እዩት ቪዲዮን፣ ዛሬ የሰራችሁትን ቪዲዮ የምሬን ነው የምለው። በተለይ ሀይሚ እዩ ደግመሽ የተናገርሻቸውን ቃላቶች ደግመሽ ፕሊዝ ቼክ አድርጊያቸው። ቢኮዝ ካልነገርከኝ በቃ ንገረኝ። እኔ እሺ ንገሪኝ፣ እኔ ስላላወቅኩ ነው አለሽ። እኔ ስላላወቅኩ ነው ንገሪኝ ሲልሽ ደግሞ አንቺ ኖ እስከ ዛሬ የተሸወድኩት ይበቃኛል፣ ህዝብ ፊት ሁሉ ነገር ህዝብ ፊት እንዲወራ ነው እንደምትፈልገው አልሹ። ከህዝብ ፊት እንዲወራ ካልፈለጋችሁ ደግሞ ለብቻችሁ ካፌ ላይ ተነጋገሩበት፣ ወይም ደግሞ ቪዲዮውን አስቆማችሁ መነጋገር ይቻላል። ግዴታ ቪዲዮ ላይ ብቻ እኮ አይደለም እናንተ የራሳችሁን ላይፍ የምታሳዩት። ስለዚህ ልጁ እኔ ቡርኬ በጣም ተጨንቋል ጋይስ፣ በጣም ተጨንቋል። በኋላ ቢታመም ስትረስ ውስጥ ቢገባ በኋላ ይቆጭሻል ሀይሚ። ወንዶች እንደኛ አይደሉም። ወንድ ልጅ እንደ ሴት አይደለም፣ ወንድ ልጅ እንደ ሴት አይደለም በፍጹም። ሴቶች እኛ ነገሮችን የመቋቋም አቅም አለን። ወንዶች ደግሞ ቶሎ ነው ለስትረስ ተጋላጭ ናቸው። እና ስትረስ ውስጥ እንዳይገባና እንዳይታመም ብታስቢበት ጥሩ ነው እላለሁኝ። ግን ፕሊዝ ሲይት አጌን ዮር ቪዲዮ ሀይሚ ኦኬ። ምክንያቱም ዛሬ እያወራሽ የነበረው ነገር በእርግጠኝነት ግን ምን ሆኜ ነው እኔ እንደምትይ ተስፋ አደርጋለሁ። ሶ ብሩክ ደግሞ አትጨናነቅ፣ በቃ አትጨናነቅ። ያጠፋኸው ጥፋት እንኳን ካለ ነገሮችን በውስጥ ለመፍታት ትሞክራላችሁ።
ወሬ የምታቀብሉ ሰዎች ደግሞ ለሀይሚ ወሬ እያቀበላችሁ ያላችሁ ምናምን ነገሮች ደግሞ ብታረጋጉት፣ ሰውና ሰው ለማለያየት ባትቸኩሉ መልካም ነው ላለው። ግን ሀይሚ ቪዲዮሽን እዩ፣ ነገ እንኳን ለምትሰሪው ቪዲዮ ይጠቅምሻል። ቪዲዮሽን እዩ ድጋሚ ስህተቱ ምኑ ጋር እንደሆነ እንድትረጅ ብዬ ነው ቪዲዮሽን እዩ የምልሽ። እና እንድትታረቁ ነው የምንፈልገው፣ እንድትለያዩ አንፈልግም። መለያየት የለባችሁም በፍጹም። በሰው ወሬ፣ ማስረጃ በሌለው ወሬ፣ ሾላ በድፍኑ በሆነ ወሬ ባትለያዩ መልካም ነው ላለው። እኔ ይሄ ነው መልእክቴ። አብዛኛውም ሁሉም ኦዲየንሶች እናንተ እንድትለያዩ ይፈልጋሉ ብዬ አላስብም። ጋይስ ድምፄን ቀስ እያረኩኝ የማወራው ማለት ነው። ራሴን ስላመመኝ ነው። አየሩ እየተቀየረ ክረምት ነው እኛ ጋር ነው፣ ክረምት ነው። ራሴን እያመመኝ ነው። ለዛ ነው። ወዳችኋለሁ፣ አከብራችኋለሁ። ሰላም ደሩልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ሁለቱ ልጆች እንዳይለያዩ አደራ፣ አደራችሁን በኮመንት እባካችሁ ችግራችሁን ፍቱ እያላችሁ ጻፉላቸው። አመሰግናለሁ። ሰላም እደሩልኝ ሁላችሁ።